እሸት እየበላን ጠላም ሳይረሳ የሳት ዳር ጨዋታ እስኪ እናነሳሳ ማለት እንዴ ነው ይተኛ አይ እዚያ ቤተኛ አውራት እኔን የምታከብር ቤት የምታሽበር ዱብዳ ነው ወረደብኝ እናንተ እንዲሁም ባይድረስ ገብተው እየጨፈሩ እያለ እዚያ መሀል ያዩሃትና እንዱ ተከሰርኳት ተከሰሰረገ በተነ ብላሽ አይዞሽ ምን አስቻለ ይሄድል እዚህ ነው ቁጭ በይ ቀስ ታያየሽ ቤት መጥቶ ምን ታቶ ወተቱ ከማጀት እሸቱ ተጓሮ ይችናት ያየሽ የሴቶች ወይዘሮ ትዳር ምንድነው እህል ውሃ ነው ደሞ ተገቡበት በላይ መዋደድ አለ ሙሉ የነበረው ነገር አጫውተው እንዴትስ እንደተገናኛችሁ እንዲያለ ባልኮ ከተገኘ እንኳን ከእንቅልፍ ከሞት ይነሳል እኔም ከመላመድ አሁን እሱ ለቆይ ቢያድር አልወድም ባለቤት ያያችሁ አለች አይደለ ይቻ አለች አይዞ አጃሲ ሰሪታን ተገጠመ አልፈልግም ወደዚህ በላት ጉልቻ ዳር ሆኜ አላወራም ባዶ ጥርስ የማያስከድን አለኝ መሰናዶ እሸት እየበላን ጠላም ሳይረሳ የሳት ዳር ጨዋታ እስኪ እናነሳሳ ያገባ ከሚስቱ ያላገባ በመኞቱ ሳቅና ደግነት ሳይጠፋ ከቤቱ ያንዱ ቤት ሙላቱን ያንዱ ቤት ጉዳቱን ልንጠይቅ መተናል ደረሰ ሰዓቱ እንግዲህ ይህ የሳት ዳር ጨዋታችን ነው ዛሬ የምንገኘው በያየሽና በገረመው መኖሪያ ቤት ውስጥ ነው ከያየሽ ቤት መጥቶ ምን ታቶ ወተቱ ከማጀት እሸቱ ተጓሮ ይችናት ያየሽ የሴቶች ወይዘሮ እዚህ ሰብሰብ ብሎ የምታዩት አያት እናት አባት የልጅ ልጆች አክስት አጎት ተጋቡኝ በአጠቃላይ ቤተ ዘመድ ነው ቤተ ዘመድ የሚያየሽና የገረመው ቤተ ዘመዶች እሺ እንግዲህ ያየሽ እዚህ ጋር ያየሻለች ጋሽ ገረመው በትዳር 30 አመት በትዳር አብረው የኖሩ እንግዲህ የትዳር ሂደቱ እንዴት ነበረ ትዳር መቼም ፈታኝ ነው ስለ ትዳር አንድ ነገር ትሉናላችሁ ዛሬ እንዴት ነበር የእናንተ ትዳር ጉዞ 30 አመት ሙሉ የነበረው ነገር አጫውተው እንዴትስ እንደተገናኛችሁ 35 አመት ነው 30 አመት 31 ልጃችንን ይዘና ሆነ 30 አመታችን አልፎ 30 ልጃችንን ይዘና እና እንዴት ነበር ያሳለፋችሁትን ጊዜ እስኪ እንደው ሰብሰብ ባላጋችሁ አጫውቱልስ እስቲ አንተ እስቲ ነሰ በላቸው አንድ ነገር በላቸውማ አንተ ያየሽ መጀመሪያ ከ30 አመት በፊት እንደስትገናኙ የነበረው ነገር እንግዲህ እንዴት ተገናኛችሁ ታሚለው ስንሳ ያየሽ ሁሉም ይመኛት ቆንጆ የምትባል ልጅ ናት የነበረችው ወለቴን ምራችሁ እንደው ስተዲ ያያችኋት እንደሆነ የእግሯ መሬት የነካ አይመስልም አልኋችሁ እኔ ጎፈርዋን ወደ ኋላ ጣል ታርግና እንደው ጠብ ስትል ስንቱን ጎረምሳ ነው ጠብ ታርግ ነበር በፍቅር አሁንስ እንዳዳልል እስኪ አሁንማ ምን እና ጥምቀት ቦታ ላይ ነው ትዝ ይለኛል ጥምቀት ከጓደኞቼ ጋር ሆታንትን ይያል ይጨፍራሉ እንደው ገብተው እየጨፈሩ እያለ እዚያ መሀል ያዩሃትና እንዱ ተከሰርኳት ተከሰሰረገ በተነ ብላሽ ተከሰሰረገ ልክ እንደዚህ ነው ተሽኮረመመች ነው እንደው ተሽኮረመሙ ዛሬም አለ ተሽኮረመመች ከዚያ በኋላ በቃ እኔም አሻፈረኝ አልሁኝ ያው ሲባል ዋ ተወደድሃት ሎሚ ተወረወረ እዛ ቦታ ቀረ እንዴት ነው ተወረወረ ዋናው መልክቱ ማን ሆኖ የመጀመሪያው መልክት ሎሚ ወረወረ ነው የመጀመሪያው መልክት እሷም ተቀበለሽ የትዳር እንግዲህ የጥምቀት ትሩፋት ነው ማለት ነው እሺ ያየሽ አዲያ እኔ ምን አሁን የምናገረው ብዙም የለኝ እዚያው እሱ እንደገለጠው ነው ጥምቀት ላይ ነው መቼም እንደዚህ የተገናኘ ተቀደም ጀምሬ እንደው ነጭ ለባሽ ነኝ ነጭ ነው የምለብስ ቀደምም እናቴ ስታሰድገኝ እንዲህ ጥልፊትን ያለችት ምን እየለበስኩ እዚያ ሄጄ አሁን ይዞረኛል እየመጣ እንደዚህ ብሎ ተፊት ተዋሪ ይሽከረከራል ዋ ምናበቱን አይቷል ይሄ እንዲው ይሄ ልጅ እንዲው
ምን አባቱ ትላለሽ? ምን አባቱ ነው? ጊዜ ነው ሆኖ ነው እዚህ የሚዞረን ምንድነው ብዬ ስልሽ አንቺን ፈልጎ ነው የሚሆን ይሉኛል ጓደኞቼ። እኔ ነው የዛን ጊዜ አናውቅም ወሳነን ምኑን አውቀናው ስለዚህ ጉዳይ እንደማናውቅም አሁን ተባለና ሎሚ ወሩሩ እንደው እዚህ ደረቴ ላይ ድንብቅ ያረገኝም ለሞትልሽ እንደው ሎሚ አንስ ያህላል በሚዝ ላይ እንደው ደንብቆ ቢጥለኛ ጊዜ እንደው አቴት የጥለኝ ሄደ ዋ ምንድነው ኋላ ጠብቆ ጀመ ጎተታ መጣ። አራ እኔ አልኩሽ የዛን ጊዜ ሞሳለ እንደው እሪ ልቅሴን ያሆነ መቼም በህግ ወጉ ይሁን ተባለ ሽማግሌ ላከ ሊሞት እምቢ ብዬ ነበር እንደውም እምቢ ብዬ ነበር ኋላ ሽማግሌ ተላከ ተይ ተባልኩሽ ብዬ ተጋባን ያው 30 ዓመት በፍቅር አሳልፈን አሁን 31ኛችንን ይዘናል ልጆችም ወላልደናል ዲረናል ተመልከቱ 30 አሳልፈው እንግዲህ 31ኛ ዓመታቸው ላይ ነው የሚገኙ በጣም ደስ የሚል ነው በጣም ደስ የሚል በዚህ ላይ ደግሞ በርካታ ልጆችን አፍርተዋል አዎ ልጆች አሏቸው ድራችኋል ኩላችኋል አሮግነቴ 3 ልጅ ዲረናል አሁን ደግሞ እሷም የኔ ልጆች ናቸው የኛ ልጆች ናቸው እዚህ ጋርና እዚህ ጋር የሚገኙ ያየሽ ልጆች ናቸው የመጀመሪያው እንደውም 2 ልጅ ወልዷል ወንድ ተሴት ልጅ አይተናል ያያቱናል ገና ልሞክር እንግዲህ አይስ የንጉድ ልጅ አይታም እንግዲህ ያት እንግዲህ ኑሮ ነው አይ ደስ ይላል በጣም የትዳር ጊዜያችሁ በጣም በፍቅርና በሰላም እንዳሳልፋችሁ ታውቃላችሁ። እዚሁ ጋር ደግሞ መጠየቅ የምፈልገው በቅርቡ ያየሽ ጋር ለጋብቻ ተጠይቆ እምቢ ብላለች አሉ ከልጆቹ አንደኛዋ አረጋዋን ይችን ነው ያይኔ አባላት አለው ይችን አሁን ላግባት ብሎ አንድ ነጋዴ መጣ በሬ ነጋዴ ነው አሁን እንዴው ደጅጠና ምን አለ እንግዲህ አባቷ እሺ አለ ትዳር አለ እኔ ደግሞ አይሆንም ለምንድን ነው ጥሩ ነው በሬ ነጋዴ ነው ተወር 2 ቀን ነው ቤት የሚመጣ ባልና ምሽት ሆኖ ይሄን ያክል ጊዜ ተለያይቶ እንዴት ይሆናል አሁን እኔ ተገረመው ጋር ለአንድ ቀን ተለያይቶ አላውቅም ለሞትልሽ ወጣ እስከሚመለስ ይናፍቀኛል እና ለዚያ ነው ልጅሽ አልድርም አይሆንም ባልና ምሽት ማለት ባንድ በትዳር መሃል መራራቅ አያስፈልግም እንዴ ባንድ ቤት አብሮ እንዲቹ ነው ሰርቶ ውሎ ማታ ቢመጣ ይሻላል እንዴ ከያ ስንት ቀኑን ነው እዚህ አዳሪ 2 ቀን ብቻ በወር የሚመጣ ከያ 8 ቀን አዳሪ ነው አይሆንም አልኩ እና ያው የሥራ ሰው መሆኑ ነው እሱም ለልጁ አስባ ነው ነገራችን 30 ዓመት ሲኖሩ ተብሎ የተወራው ነው የሰማሁትን 30 ዓመት በትዳር ሲኖሩ ገረመውና እሱ አንድ ቀን ብቻ ነው ተለያይቶ ያደሩ ይባላል የዛን ጊዜ የሚያየሽ አኩርፋ እንደነበር ለረጅም እኔ አልወድም የኔ ጓዲያ የኔ እንደዚህ ፍትፍት አድርጎ የሚነግራቸው ሰው ማን እንደሆነ ሰው ይጣፋል የሚናገር ያይናባ ደግሞ የምታገበው ባል የሷ ምርጫስ ምን እንደሆነ እንጠይቃት ምን አይነት ባል ነው እንዴ ወደፊት አሁን የትዳር አጋሪ ህይወቴ ይሆነኛል የምትዩ ምን አይነት ወንድ ነው ቢሆንልሽ የምትመጪው መቼም የሰው ልጅ ይወለዳል ያድጋል ከዛ ማግባት ያምረዋል ምኞት ደግሞ አይከለከልም ያሻንን እንመኛለን እና ያንቺ ምኞት ያየሽ ልጅ እንግዲህ ምኞቷ ምን ይሆን እስኪ ንገሪ እንዴት አይነት ወንድ ነው የምትመኘው ለትዳር እኔ እንደ አብዬና እንየን በጣም ነው የምወዳቸውና በእነሱ ቀናለሁ እንዲህ ነው የምፈልግና አብዬ ጀግና ነው ቆፍጣና ነውና እንደሱ ቆፍጠን ያለ ጀግና ቤተሰቡን የሚያስከብር ለልጆቹ ጥሩ አባት የሚሆን ለኔም ደግሞ ሸጋ ባል የሚሆን እና ልዬ እንዳለችው ወጦ የማይሰነብት እንደዛ ላይ ተማደረና ጀግና ባሉት እንዴ ነው እንጂ ማለት እንዴ ነው የሚያኮራ ግርማው አንበሳ የሚመስል ተከብሮ የሚያስከብር በየሄደበት ስሙ እሱ እኮ ተብሎ የሚመሰገን እንዴ ያለ ባል እኮ ከተገኘ እንኳን ከእንቅልፍ ከሞት ይነሳል አይኔን ጨፍኜ ነው የምሄድ እንደው ንገሩ እንደዚህ አይነቱ እንኳን ጨፍነሽ ሄደሽ ገልጠሽ ሄደሽ ስምች
ይሄን የሰማ ወንድ ራሱ ይጀግናል። እንዲህ አይነት ወንድ ነው እንግዲህ ታምር የምትወድ የታምርና የአይን አበባ ምኞት በጣም ያስደነገጠኝ በሷ። አሁን የአይን አበባን ሰምተናል። እዚህ ደግሞ ሌላኛው አንድ የንጹህ እንስማ የአይን አበባን ታናሽት እንግዲህ ምን አይነት ባህል ማግባት ነው የምትፈልጊው? አንቺስ ደግሞ አሁን እኔ ወደፊት ምኞትሽ ተሳምንት አንድ ቀን የሚመጣ ባል አረጋግጥ አንቺ ይሄማ ትዳር የለም። ይሄ የእናት ወድ ዝንጉርጉር ኧረ ጉዳችሁ ኧረ እንደው ዝም ብላ ነው። ኧረ እንደው ለምን ብላችሁ ጠይቁልኝ። ሁልጊዜ አብረን የምንኖር ከሆነ ምን ሰለቻች ይመስለኛል። ኧረ አንቺን ግን ያሳደግኩሽ እንዴት? ኧረ ጉዳችሁ አብሮሽ የማይኖር ባል ነው ማግባት የምትፈልጊው? ሳምንት አንድ ቀን ብቻ የሚመጣ ይሄ አሁን ያየሽን ያስጠይቃል። ልጅሽ ጋር የሙያ ችግር አለ ወይ? ኧረ ጋር እንዴት ማብሰል ምን ማለት? አረግ ባለሙያ ናት፣ የጠለለች ባለሙያ እንጀራ የጋገረች እንደ ሰፈፍ የሚመስል ጠላ ስታረግ መችስ አንቺን ግን ያስተማርኩሽ ተሳምንት አንድ ቀን የሚመጣ ኧረ ጉዳት ይሄማ ነው። ሁላችንም ፍላጎት እየቀረ ከሰፈረችኝ አንተ ብላናለች። እንግዲህ እዚህ ጋር ንጹህ ብላናለች። እንዲህ ሌላኛው ደግሞ ከኋላ አቶ አዱኛ አለ፣ የወይዘሮ ውበት ባል ነው። በነገራችን ላይ አዱኛ በትምህርት ውጭ ድረስ ሂዶ ተምሯል የሚባል ሰምተናል። እንግዲህ ዛሬ ነው የምንሰማው። ሰምተናል ውጭ ድረስ ሂዶ ተምሮ ብዙ ነገር አይቶ ተመልሶ ግን እዚሁ ቀየው ላይ መጥቶ መኖር የጀመረ ሰው ነው። አዎ ስንት ያው ከተማም ብዙ ጊዜ እንደኖረ ነው። ከተማም ውጭ ሀገርም በትምህርት ብዙ ጊዜ ቆይቶ ከዛ ከሀገሬ ከቄሶ ጋር ነው መኖር የምፈልግ ብሎ መርጦ እንግዲህ እዚሁ ከሀገሩ ከህብረተሰቡ ጋር ነው አብሮ ነው። አዎ የያየሽ የእህቷ አባል ነው። የእህቷ አባል እና እናት ውበት ከተማ ያን ሁሉ ነገር አይተ ያን ሁሉ ነገር አሳልፈ እዚህ ለመመለስ ምን አነሳሳ ነው የመጀመሪያ ምክንያቱህ ምንድነው? ምክንያት እንደው በእውቀትስ በተማርክበት ስራ ዘው ከተማ መስራት እንዴት አልፈለክም ማለት እንዴት ነው ጥያቄ? እንኳን ያው እንደምታውቁት ያው ትምህርት ላይ ብቻ ነው የቆየሁኝ ብዙ ጊዜ። እንደው ትልቅ ተሞክሮ ኑሮኝ ለእናንተ እንደው ሰፋ ያለ ነገር ላላካፍላችሁ ይችላል። እንዳላችሁት ያው የተወሰነ ጊዜ በውጭ ሀገርም ለትምህርት ቆይቻለሁ። ስራም ይዤ ከተማ ተቀምጫለሁ። እንግዲህ ውዷ ባለቤቴን ውበትን ጋር ከተጋባን በኋላ እሷንም ወደ ከተማ ይዣት ሂጅ አብረን እንደ ጎጆ ቀልሰን እንኖራለን ብዬ ነበር ሐሳቤ። ሳየው እዚህ ከእናንተ ጋር እንደዚህ አይነት ፍቅር የኖርኩበት ኑሮና ከተማ ያለው ነገር እንደው አልመጣጠንልኛል። እኔንም ትንሽ አልመጥነኛል። አንድ ዘመድ አዝማዱን መራቁ፣ ሁለተኛ ደግሞ ቢከፋኝ ብደሰት ባዝንም ብስቅም እዚሁ ከእናንተ ጋር ተካፍዬ የምኖረው ነገር ያስደስተኛል። እንደምታውቁት ደግሞ አሁን ከተማ ሲባል እንደው በሩቁ እንደምናስበው አይደለም። ግርግሩ አለ፣ ግፊያው አለ፣ የታክሲው ትርምስ አለ። እንዲሁ ሻይ እንኳን እንጠጣ ብለን እንደዚህ ወይ ማታ ጋር እንኳን ቁጭ ብለን ከጓደኞቻችን ጋር ስንቀመጥ ሁሉም ስልኩን አውጥቶ ሁላችንም ስልክ አውጥተን በቃ በየራሳችን ዓለም ጠፍተናል። እና ያ ነገር እዚህ ካለው ነገር ልጅን አሁን ያሳለፍናት ልጅን ቅጽበት እንኳን ማግኘት ብርቅ ሆነብኝ። እና እኔ ባለቤቴን እንግዲህ ውበትን እንደምታውቃት ለኔ ውበት ማለት ከእንቁ የከበረች የበለጠች የተዋበች ነው። ባለቤት ነው እንጂ ባለቤቱ ያሞገሰ ነው እንጂ አዱኛ እንደዚህ አሞገሰሻል። እውነቴን በዛም እንደው ተደስተን አይተናል። የከፋን ጊዜም አለ፣ ችግርም ገጥሞን ነበር። ትዳር ማለት ደግሞ ችግር ሲገጥሞን ሸተተን የምንልበት ሲደላን ደግሞ በፍቅር አብረን የምንኖርበት አይደለም። ቸገረንም ተደሰትንም አብረን በፍቅር የምንኖርበት ነው። ሌላው ነገር ሁሉ ትርፍ ነው። እኔና ውበት ላይ ያለው በትዳራችን መካከል ላይ ያለ ፍቅር ነው። እና ይሄ ደግሞ እንግዲህ ከቀይ እንቁም ይበልጣል ነው እንደሚባለው የሚበልጥ ኑሮ ነው እየኖርን ያለው። ደስ ይላል። እስኪ የያየሽ ልጅን ያገባው እዚያ የተከበረው አምቻ አስቻለኝ አስቻለኝ ያቶ ገርሞና የሻምቻ እንግዲህ እንዴት ነው የትዳር ሁኔታ አስቻለው? እንዴት ነው ተዋጋጋረ? በምን ተገናኛችሁ? እንዴት ተገናኛችሁ? ስታገባትስ ለትዳር የምትመኛት አይነት ሴት ነበረች? ምኞቴም እንደው ከስ ያለ ነበር። እንደው ትዝ ይለኛል የኔ ምኞት ከነሱ ጋር
የትዳር አጋር ለመተሳሰብ የኔ እቅድ ነበር። የሷስ ልጅትስ ልጅቷን ወደህ ነው ወይስ ደግሞ የእነሱን ዝምድና ፈልገህ? አሁን ግልጽ አይደለም ያብራራው መጀመሪያማ ተልጅት ነው ንብ መጀመሪያ የሚቀስም አበባይ እና እንግዲህ እንደምታያት ናት። እንዴት ነው እና ትዳር ተመችቷል ነው እንደው ሰርግም ጨዋታም ሲኖር ይኸው ጭጭቷን የምከተል እሱ አንድ ነገር እንዳትሆነ ብዬ ነው። የምተኛበትን አታውቀውም ስፍራውን እንኳን እንቅልፋም ሆነ አታለየው እና ስለዚህ ተስማምታችሁ ያው ተዋዳችሁ ነው የምትኖሩ። ምን እንዲሆን አይደል? እሷ እየተጠበቀች እሱ እየጠበቀ ነው የሚኖር። እንግዲህ አይ ደስ ይላል። ይሄ ፍቅራችሁ ነው፣ ደስ ይላል በእውነት አይደል? አዎ በጣም በጣም ብዙ ሰው ይመኝ ነበር ላምቻነት ራሱ በእውነት እንዴው ቀልደኛ ነው፣ እንዴው ጨዋታኛ ነው፣ ቀልደኛ ነው። እሺ አሁን ደግሞ እንግዲህ ወደ አታጓጅ እንመጣለን። እንዴት ነው ታጉ? እንዴት ነው የኔ ያየሽ ታጋብነሽ? እንግዲህ እንዴት ነው ከኔ ያየሽ ጋርስ ከባልሽ ጋርስ እንዴት ተገናኛችሁ? እንግዲህ እኔና አበው የተገናኘን ነው መችስ እንደምታውቁት ተልኮ ሽማግሌ አላውቀውም፣ ግን እንዲሁ ዝም ብዬ ልጅ ሆኜ ቁጭ ብዬ ሳስበው ዝም ብሎ ቀይ መልኩስ ወለላ የበሰለ ቁመነው ያማረ እንደው ስንሄድ እኔ እዚህ ታች ብቀር ነበር እሱ እዚያ ላይ ሆኖ እኔ እዚህ ታች ብቀር ነበር። የልጅነት እንግዲህ እሱን አላየሁትም። የሰርጉ ዕለት ነው መልኩን የሚያየሁት እንጂ አላውቀውም ነበር። አሁን ያያገረመው ወንድም ባልመጣላት ሲባል እንደው ስተማየው ቸኮልኩ። አሁን ቢመጣልሽ ይሄን የመሰለ ወዘላ ይሄን የመሰለ መልከኛ በቃ ያንቺ የምትመኘው ምኞትሽን ያገኘው አሁንም ትዳራችንም ያማረ የሰመረ ትዳር ነው የምንኖር። አይ በጣም ስንት ዓመት በትዳር ቆያችሁ ከአበው ጋር? እንግዲህ ወደ 3 ዓመት ሆነ። ይሄ ትኩስ ፍቅር ነው ገና 3 ዓመት ገና ነው። አሁን እንግዲህ አንዳንድ ሰው የተመኘውን ሲያገኝ ደስ ይላል። አሁን በልጅነት ማንኛውም አሁን እንዲህ ነው መሆን የምፈልግ እንዲህ አይነት ሰው ነው ማግባት የምፈልግ ብሎ የተመኘውን ሲያገኝ ደስ ይላል። በተለይ ደግሞ አሁን ወንዶች ያሰቡትን የማሳካት እድል አለ። ሴቱ ጋር ግን ከባድ ነው። አስቻለኝ ነው። እስቲ ቆይ አስቻለው ይኸው ተኝቶ እሱም ተኛ እዚያ ዘንዳ ቢተኛ አብሯት ምን እዚያ ዘንድ ቢተኛ አብሯት አስተኛቸው ቢተኛ አይ እዚያ ቢተኛ አብሯት ለጥና ያለ በጭቀው አይ ይለፍለት ተው እንግዲህ በትዳር አንዳንድ አብረን ስንኖር የምንወርሳቸው ነገሮች ይኖራሉ። ያውማ ባልና ሚስት ከአንድ ወንዝ የሚቀደም ነው ይባላል እኮ አበባ ሁለቱም እንቅልፍ አልተኝ ነው አዲያ እንዴት አድርጎ ጠብቋታል? ተጠብቃለሁ እያለ ይድፈኝልህ ሆነ ነው። አሁን እንግዲህ ወይዘሮ ያየሽ እንግዲህ ወደ አንቺ ስመጣ ምንድነው በጣም አስጊ ነው። አሁን ወደፊት ሰርግ ላይ ሲሄዱ አሁን እሷ ተኛች እንከፋለበት እሱ ጠብቃታለሁ ያለ እንጂ አይጠብቅም። ወይንሸት አብረው ነው ለጨዋታ ነው የመጣን ለጨዋታ እኮ አንዳንዴ ችግር ያለሽ ቤተሰብ ልናደባድብ አይደለም ታዲያ እንግዲህ እዚህ ጋር ደግሞ አለ ሌላኛው ደግሞ ያየሽ ቤተሰብ የሆነው ሲሳይ አለ። እንግዲህ ሲሳይ ማለት ደግሞ የያየሽ ደግሞ ቤተሰብ እንግዲህ አንደኛው በጣም ተደባዳቢ በጣም በቃ በጉልበቱ ታዋቂ ነው ሲባል ሰምቻለሁ። በጣም ተደባዳቢ ማንኛውም ሰው ፊቱ የማያስደርስ ከትዳር በፊት በዱለኝነቱ ይታወቃል። ኃይለኛ ነው። እሱ አጠገብ የሚቆም ሰው የለም ነው የሚባለው። አዎ ሲባልለት ነበር። እና እንግዲህ አቶ ሲሳይ እንዴት ነው የትዳር ሁኔታስ እንዴት ነው አሁን ያለበት ነገር? እስቲ ነገር እንዴት ከትዳር በኋላ የነበረው ህይወትና አሁን ትዳር ላይ ያለውን ነገር ሲብታጫውተኝ እንዴት በቃ እንደምትሉት ሰው ባጣ ያልፍም ጆረት አርጎ ካየኝ ለምን አየኝ የጀመማታት ቆሞ ከሳቀ በሌላ ወይ ሳቅ ምን አይተ ነው የምትስቅብኝ ብዬ መጥተን ነበር። በጣም ነበር በቃ የተብላች ጸባየ ነበር አይደል? ትዳር ተያዝኩና ሀረግን ካገባ ወደዚህ መሬት ጠፋሽ በቃ ማለትም ትዳር በቃ ማሰሪያ ነው የሚባለው ነው። መሰለሽ ለቤተሰብ ትጨነቂያለሽ፣ ነገር ለምትወልጂ ትጨነቂያለሽ፣ ለባለቤት ይጨነቃለሁ። ከዛ ወደዚህ አሁን ራሱ ሰው ገፈ ቢሄድ ራሱ አልናገርም። አይ በጣም ራሱ አልናገርም። ትዳር ይያለሁ ላላማ ቁሚያ ለምን ትዳር ያላዘ ትዳር ቢዝ ደስ ይለኛል። ትዳር ማለት ትልቅ ነገር ተዘቀዘቀ ያው ትዳር አስተማሪ ነው። ትዳር እንግዲህ የሚባል ነገር በዞረበት ሲሳይ ትዳር ቻይ አስተዋይ አድርጎኛል። ትዳር
ቱታ በቃ የሆነ እንጃ አሁን ሲሳይ ያየሁት እኔ ደስ የሚል ነገር ነው። ትዳር አስተማሪ ነው። ትዳር ብዙ ህይወትን ይፈጥራል፣ ብዙ ህይወት ያስተምራል አይደለም? እውነት። አዎ ደስ ይላል። እንግዲህ እንዲህ ነው ብሏል ሲሳይ። እዚህ ጋር ደግሞ የገረመው ወንድም አለ አቶ እሱባለው። አቶ እሱባለውን የመሰለ እንግዲህ ቆፍጣና ወንድ እስካሁን እንዴት አላገባም? በጣም የሚያስገርም ይሄ ነው ጥያቄው። መጀመሪያ አመሰግናለሁ። ይኸው እስካሁን ያላገባሁት ምክንያት ይኸው የኔ የምትሆን ሰላጣው ነው። የኔ የምትሆን ወርቅ ከንከራ ሐሳቡን ምኞትህን ሴት አጥተህ ነው? አዎ እኔ የምፈልጋትን ሴት አጥቷት። እኔ ማግባት የምፈልገው ሴት እንደ ወንድሜና እንደ ሙሽራይት 30 ዓመት አብረው የሚኖሩ እንጂ ዛሬ አግብቼ በ30 ደቂቃ የምንፋታ መሆን የለበትም። ደግሞ ምን አመጣው ፍትነት ዘመድ አዝማዶችን የምታከብር እኔን የምታከብር ቤት የምታሸት ሚስት ነው የሚያስፈልግ። እርሻው እየሰመጣ ግሬን የምታጥብ እኔም የምንከባከባት እሷ የምትንከባከብ እንጂ ዘመድ ሲመጣ በር የሚዘጋ አንጓጣ የምታይ ዘመድ የምጠላ ያንን አልፈልግም። እና በተለያየ እንደዚህም ለማግባት ሞክሬ ጠይቄያለሁ። ወንድሜም አንድ ሁለት ጊዜ ሄዷል። እሱ ያት ብሎኝ ሂጅ አውርቻለሁ። ግን ብዙ የምላት ሴት የለኝም። ታነሳው በወሬ ላይ እንግዲህ እሱ ባለው አሁን ትዳር በፍለጋ የሚገኛል ብለህ ታምናለህ? ማለት አንተ የምትፈልጋት ሴት ያች አሁን ያዘረዘርክልን በሙሉ ተፈልጋ የምትገኝ ይመስላል። ትገኛለች አለች። እንደኔ እድሜ ቢሄድስ ለምን እሷን በዚህ አጋጣሚ መከሩትማ። እዚሁ ጋር ጥያቄ ልጠይቅህና አንተ እንደዚህ መስፈርት አወጣህ የምትጠብቃትን ልጅ አንተ መስፈርቱ የምታሟላ ባል ነህ ወይ ነው? ከኔ መቼም እንግዲህ ራስን አካብዶ ማውራት ባይሆን እንግዲህ እንደ አባትም እንደ ወንድምም ሁሉን ነገር ሆኖ ያሳደገኝ ወንድም የመመስከር ይችላል። እንግዲህ የተመኛትን እንዲያገኝ መልካም ምኞታችን ነው። እኛ በዚህ ላይ እንደው ያየሽ የምትይው ነገር ካለሽ በእስቲ ለሱ ባለ የሆነ ነገር ነው። እንዲያው እኛ ብንመክር እምቢ ብሏል እስከ ዛሬ ድረስ። እንዲያው ብዙ ለፋን። አሁን እንግዲህ ትዳር ምንድነው? በምርጫ በፍላጎት አይሆንም። ትዳር ምንድነው? እህል ውሃ ነው። ደግሞ ተገቡበት በላይ መዋደድ አለ፣ መፋቀር አለ፣ በመላመድ የሚመጣ ነገር ነው። እንግዲህ ያን የገረመውን ሳገባ ቀደምም ቢብጌ ተገልግያል። ኋላ እንዲው ተሱ ማን ይንቀለኝ ማን ይለያየኝ እንጂ ትዳር በምርጫ አይሆንም። እንደዚያ ነው እና በመላመድ ነው የሚመጣ። እሱ ባል እናንተ ፊት ምን ያደርጋል? አንተ ተነሱ ትምህርት መውሰድ አይደለም። አስተሳሰብ ነው የሰው ልጅ። አይዞሽ ምን አስቻለ ይሄድል እዚህ ነው ቁጭ በይ ቀስ ቆይ ማሽተው ምንድነው? ቆይ ጨዋታ ይዘናል። እንዴት ነው ዳር የምትወጡ? ተኝ እዚው ቆይ ዲፉጭ በይ ወሳ ዲፉጭ በይማ ተኝ። አይዞሽ ደነገጠች እናቴ ልጅ እናንተ ታውቃ ደንግጣ ንስማ ሸርተት በይ ዋጋ በቅጡ ሁኝ እንጂ ተይ እንጂ ዋጋ እስኪስ ገድፋት ሲሳይ ዋጋ አይ በድንጋጤ ወደዚህ ተኝ እግርሽን እንትን ብለህ አሁን እንግዲህ ደግሞ በዚህ በኩል ደግሞ ቸኮላለች። እንዴት ነው የትዳር ሁኔታሽ? ልጅ እያለሽ የምትመኘውን አይነት ወንድ ያገባሽ ወይስ እንዴት ነው የትዳር ሁኔታ? አይደለም እንፈልገው ወንድ አይደለም ያገባው የነበር ዱብዳ ነው የወረደብኝ። እናንተ እንዲሁም ድረስ ምን ነው እሱን ያገባለሁ ብቻ አልኖርም ነበር። እንዴት ግን ከመላመድ ፍቅር ይመጣል። እኔው ከመላመድ አሁን እሱ ለቆ ቢያድር አልወድም። አሁን በቃ እንደ ማር መለላስ እንደ ባይሄድብኝ እውነትም ዱብዳ ነው። እውነትም ዱብዳ ነው። ያላሰብኩት ነው እንደ በረዶ ነው ላይ ያለ እየተንቀጣቀጠ ከተጋባችሁ በኋላ ግን ወደድኩት ባይርቀኝ ተተገቢ ባይሄድ በቃ ትዳር ከመላመድ ነው እንጂ ኮኮብ የማይወደው ነበር ይፈሰኩሰኝ ነበር። እንጀሮ ልጋግሮ ኧረ ገና አልጠባም። አንቺ አልጠባም ገና ለሊት ነው። ተኝማ ንሽማ እሳት እንዳይቀጥላታች ይውጭ ዝም ብላ እመቤት ጠብቂያት። እንደ ልቡ ናት። ዝም ብላ እንደ ልቡ ናት። ተሪያ ናት። ተሪያ ትተኛ ተዋት።
በዚህ በኩል ደግሞ እንግዲህ ጨዋታ አዋቂ እድሜ ጠገብ ለብዙ ትዳሮች መመስረት ዋና ኃላፊነት ሲወጡ የነበሩ ሽማግሌ በመሆን ብዙ ሰዎችን ያገናኙ እሳቸው ግን ትዳርን በመፍራት የሚታወቁት ጋሽ መስፍን አሉ። ጋሽ መስፍን ስንቶችን እየዳሩ ስንቶችን እያጋቡ እሱ ግን ሳያገቡ መቅረቱ እኔ በጣም ተገርሚያለሁ እስከዛሬ ድረስ። እንደው ምክንያቱ ምንድነው ጋሽ መስፍን? አዎ እንግዲህ ይሄ ነገር እኔም እንደው ለዚህ ውጤት በመብቃቴና እዚህ ባለበት ቦታ ላይ በመገኘቴ በጣም ደስ ብሎኛል። ምክንያቱም የኔም ማሻራ ስላለበት በዚህ ቤተሰብ ውስጥ እና አሁን የትዳር ጉዳይ የራሴ ኃላፊነት ነው፣ የኔ ስንፍና ነው። ኃላፊነትን የትዳርን ኃላፊነት በጣም ነው የምፈራው እና እኔ የዚህን ኃላፊነት የመሸከም አቅም ያለኝ አይመስለኝም እና በዚህ ምክንያት ሁሌ እንደሸሸው ይኸው እዚህ ደርሻለሁ። ያው ግን ዝም ብዬ ሜዳ አልቀረውም። ይኸው ያዳርኳቸው ሰዎች አሉ ሽማግሌዎች። ቤተሰብ ሰው መቼም መወለድ ቋንቋ ነው። እንግዲህ ኃላፊነትን ከመፍራት ነው ብለዋል ጋሽ መስፍን። እናም የወደፊቱን ያሳምርልን ብለናል። በቆሎ ብሉ እንጂ ጥበሱ። አይዞህ አይዞህ። ተዘረፍ ባለቤቴን አያችሁ? አለች አይደለ? ይቻ አይደለ አለች አይደለ? አይዞህ አያሲ ሰይኔት አንተ ጋር ጠብ አልፈልግም። ወደዚህ በላት። ዋናው ነገር ነው ውስጥ ለውስጥ እየዳሰስክ ነው እንጂ አስቻለው አች ዋጋ ነይ ወደዚህ ጠጋቢ ይመሽ ነይ ወደዚህ እንዲሁ ምን ነይ ወደዚህ ጠጋ መሽ መስል ነይ እዚህ ላይ አቤት እኔ እንዲያ ነው። እንግዲህ የዛሬው የሳዳር ጨዋታችን ይህንን ይመስል ነበር። እስከ ሳምንት ቸርን ሰንብት። በሉ እናንተ እሱን ይጠፋፋና ይነጣጠፍ እናንተኛም እናንተ ደግሞ እዚያ ቆጥ ላይ ተነጥፋል። እዚያ ላይ ተኙ እናንተ ሁለታችሁ። ዛሬ ስንበላ ስንጠጣ ብሽን። አሁን ደግሞ እንግዲህ የተመቻቸ ቦታ እንተኛለን። ሁሉም አናጎዘው እዚያም አለ ምኝት አለ። እናንተ እሳቱን እስቲ ለሽማ ራስ በቆሎ ሳልበ እንዲያርጋችሁ አምሽካችሁ ገፈርላ አለ እኮ አይዞህ በማልዳት ያለሽ እኛ ደከም ነሽ አርግ አይዞህ አዲስ ሰዓት እንዳይፈጃ ጠብቋል። ሌሊቱን እኮ አጋመስ ነው እናንተ ይኸውላችሁ ተኝማ ተኙ። እዚያም ስፍራ አለ